አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጥል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን። የዱባዩ ዱከም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱከም ሬስቶራንት የዱባይ ጉዟችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥርሱና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱከም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱከም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱከም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱከም ሬስቶራንት። ይህ አዋዜ ልዩ ሰበር ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ በአሜሪካና በኢራን መካከል ስምምነት ለመድረስ አብዛኛው ድርድር ተፈጽሟል አሉ። ሆርሙዝ ሰርጥም ይከፈታል፣ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁንም ደውዬ አነጋግሬያለሁ፣ ሁሉም ነገር በጣም ጥሩ ነው ሲሉ በማኅበራዊ ድረገጻቸው አስታወቁ። ዶናልድ ትራምፕ እንደሚሉት ይህ አብዛኛውን ክፍል ተነጋግረንበታል፣ ለስምምነት ደርሷል ያሉት የመግባቢያ ሰነድ ሁለቱ ሀገሮች ይህን ስምምነት ከተፈራረሙ በኋላ ከ30 እስከ 60 በሚደርሱ ቀናት ውስጥ ሌሎች ጉዳዮችንም መፍትሄ የሚሰጡበት ይሆናል ይላል። ዶናልድ ትራምፕ በዛሬ የማኅበራዊ ገጻቸው መግለጫ ላይ ኢራን የኒውክሊየር ፕሮግራሟን ካላጠፈችና የ60 በመቶ የበለጸገ ዩራኒየም ክምችቷን የኒውክሊየር አቧራውን ካላስረከበችኝ በስተቀር እንድች ብዬ አልነካውም አላየውም ሲሉ በዛሬው ዕለት ጭምር ከሰዓታት በፊት የሰጡት ማስጠንቀቂያ ነበረ። እንደውም አክሲዮስ የተሰኘው ዜና አገልግሎት ጋዜጠኛ ላቀረበላቸው ጥያቄ ሲመልሱ የሰላም የመደረስ ዕድሉ 50-50 ነው፣ የመደረስ ያለመደረስ። ስለዚህ ያለኝ ዕድል እስከ ነገ እሁድ ድረስ ከሁለት አንዱ ነው የምወስነው። ወይ የምፈርምበት ሰነድ ይቀርብልኛል፣ አለበለዚያ ግን ኢራንን ቱ ኪንግደም ካም ምን ያሉት እሳቸው ከዚህ በፊት ደርሶባት በማያውቅ መጠን እደበድባታለሁ ነበር ያሉት። በከፍተኛ ደረጃ አወድማታለሁ ማለታቸው ነው። ይሁንና አሁን ከሰዓታት በኋላ ያወጡት መግለጫቸው ደግሞ ኦልሞስት አልቋል። ስለዚህም ይህ ጦርነት በስምምነት የሚቆምበት የመግባቢያ ነጥብ ተደርሷል።
ኢራን በዚህ ስምምነት የተገለጸው አንዱ በማዕቀብ የተያዘባት ገንዘብ መጠኑ አልተገለጸም፣ ይለቀቅላታል የሚል ነው። በተጨማሪ ደግሞ እንግዲህ ዶናልድ ትራምፕ እንደ ትልቅ ዋንጫቸው አድርገው ያቀረቡት የሆርሙዝ ሰርጥ ይከፈታል የሚል ነው። የሆርሙዝ ሰርጥ ይከፈታል የሚለው ከዚህ በፊት አድማጮች ደጋግሜ የነገር ቀርበዋል። ኢራን የሆርሙዝ ሰርጥ አይከፈትም ብላ አታውቅም። ነገር ግን ሆርሙዝ ሰርጥ የኢራን ሉዓላዊ ይዞታ ነው። በዛ ይዞታ በራሷ አዲስ ባወጣችው አሰራር ሕገ ደንብ መሰረት ነው የሚል ነው። ዶናልድ ትራምፕ ሆርሙዝ ሰርጥ ይከፈታል ሲሉ ከጦርነቱ በፊት እንደነበረው ወደ ዓለም አቀፋዊ የውሃ መተላለፊያነቱ ይመለሳል ማለታቸው ይሆን አይሁን የሚያብራራ ነገር የለም። በሌላ በኩል ግን ይሄ ስምምነት ከሞላ ጎደል አልቋል በማለት በገለጹበት በዚህ ዜናቸው የኒውክሌር ጉዳይ ጨርሶም አለመጠቀሱ በብዙዎች ዘንድ አሳሳቢ ነው የሆነው። ዶናልድ ትራምፕ ምን እየተቀበሉ ነው ያሉት የሚል ጥያቄ አስነስቷል። ኢሳያስ ለምሳሌ ከዚህ አንጻር የፕሬዚደንቱን መግለጫ የተመለከቱ ሁለት ጉምቱ የአሜሪካ ሴናተርስ ሕግ መወሰኛ አባላት በጣም እንደተደናገጡ ገልጸዋል። እነሱ እንዳሉት አሁን ዶናልድ ትራምፕ እየሄዱበት ያለው መንገድ ለእስራኤል የቀን ቅዠት የማለት ያክል ነው የሚሉት። በነገራችን ላይ ዶናልድ ትራምፕ ከራሳቸው ልዩ አማካሪዎች ስቲቭ ዊትኮፍ፣ የልጃቸው ባል ጃሬድ ኩሽነር እና ከምክትል ፕሬዚደንት ጄዲ ቫንስ ጋር በዋይት ሃውስ ተነጋግረዋል። ከዛ በኋላ ደግሞ ስልክ ደውለው ከመካከለኛው ከዚህ ከሰላጤው ሀገራት መሪዎች ጋር ከሳውዲ አልጋ ወራሽ፣ ከተባበሩት አረብ ኤምሬት፣ ከኳታር፣ ከግብፅና ኢቭን ከግብፅና ከመሳሰሉት ጋር ተደዋውለው መነጋገራቸውን ገልጸዋል። ኢሳያስ በተለይ እንግዲህ ሴናተር ሊንድሴ ግርሃም የሚባሉ የደቡብ ካሮሊና ተወካይ ናቸው እና እኚህ ሰው ደግሞ አሜሪካ ኢራን ላለፉት 47 ዓመታት አካባቢውንና ራሷ አሜሪካንን እስራኤል ጭምራ በጣም በከራ ስታሳይ የቆየች ሀገር ናት ብለው ነው የሚያምኑት። አሁን ይህ የሰላም ስምምነት እየተሄደበት ያለው መንገድ ኢራንን በጦርነት ብንገጥማት በአካባቢ ያሉትን ሀገሮች ትደቁሳለች ከሚል መነሻነት አንጻር በመሆኑ ዶናልድ ትራምፕ ነገ በታሪክ ሲቀመጥ አሁን እየደረሱበት ያለው ስምምነት ኢራንን ልዕለ ሀያል አድርጎ የፈጠረ ሊሆን እንደሚችል በከፍተኛ ጸጸት ነው እየተናገሩ ያሉት። ለምሳሌ ብጠቅስልህ ምን ብለዋል? በኤክስ ገጻቸው ላይ ኢፍ ኤ ዲል ኢዝ ስትራክ ቱ ኢንድ ዘ ኢራኒያን ኮንፍሊክት because it is believed that the Strait of Hormuz cannot be protected from Iranian terrorism and Iran still possesses the capability to destroy major Gulf oil infrastructure, then Iran will be perceived as being dominating force requiring a diplomatic solution. ምንድን ነው ያሉት? ይህ ስምምነት እየተደረሰ ያለው ይህን ግጭት ለማቆም እየተደረሰ ያለው ኢራን የሆርሙዝ ሰርጥን ከኢራን አሸባሪነት ማዳን ወይም መጠበቅ አይቻልምና እና ኢራን ደግሞ የሰላጤውን ሀገራት የነዳጅ ዘይት ኢንፍራስትራክቸር የማውደም ችሎታ አላት በሚል መሰረት ላይ ከሆነ then Iran will be perceived as being dominant force requiring a diplomatic solution ከሆነ እንግዲያው ኢራን ከዚህ በኋላ የምትታየው ያለ ዲፕሎማሲያዊ መንገድ በስተቀረ ሌላ መፍትሄ ከእሷ ጋር መድረስ የማይቻል የክልሉ ገዢ ኃይል
ነው የምትሆነው ይላሉ እና ሲያክሉ ምን አሉ? this combination of Iran being perceived as having the ability to terrorize the Strait in perpetuity and the ability to inflict massive damage to Gulf oil infrastructure is a major shift of the balance of power in the region and over time will be a nightmare for Israel. ሴናተር ግራም ናቸው የሚናገሩት ኢሳያስ። ይህ እነዚህ ሁለቱ ቅድም የጠቀስናቸው ማለት ነው። አንደኛ ኢራን ሆርሙዝ ሰርጥን ከእጇ ማውጣት አይቻልም። ገብተዋል። በድርድር ካልሆነ በዚህም ሆነ በዛ መንገድ መዝጋት አያቅታትም፣ ማሸበር አያቅታትም በሚልና በጦርነት ከገጠምናት የሰላጤውን ሀገሮች የነዳጅ ዘይት መሰረተ ልማት ዶግ አመት ታደርገዋለች ከሚሉ ሁለቱ መነሻዎች ተነስተን ከሆነ እንደዚህ አይነት ኃይል ስለሆነች በሰላማዊ መንገድ እንጂ በጦርነት የምናንበረክካት ሀገር አይደለችም የሚል መነሻ ይዘው ከሆነ ወይም የክልሉ ገዢ ወይም ሀያል አገር ሆና ተፈጠረች ማለት ነው። ይሄ እንግዲህ ከዛሬ 3 ወር በፊት ያልነበረ ማለት ነው። አሁን እናሉ እነዚህ ሁለቱ ሰርጡን መቆጣጠሯን በውጊያ ማስጣል አይቻልም እና የአካባቢውን ሰላጤውን ሀገሮች ከማጥፋት ወደ ኋላ የሚሉት የእነዚህ ጣምራ በዚህ መንገድ መታየቷ በክልሉ ሜጀር ሽፍት ኦፍ ባላንስ ኦፍ ፓወር በክልሉ እስካሁን ያልነበረ አዲስ አይነት ግዙፍ የኃይል ሚዛን አሰላለፍ ይፈጥራል ማለት ነው። ገብተዋል። ናው ዘ ፐርሺያንስ ኢራንያኖች አሁን የሚገርም ዲተረንስ ያላቸው ናቸው ማለት ነው። ያ ዲተረንስ ምንድን ነው? ሆርሙዝ ሰርጥን በማንኛውም ሰዓት በውጊያ ነገር ከነካቸው ሊዘጉልሃል። እነሱን ማስተው አይቻልም። በዛ በኩል ደግሞ ጠቅላላ የመካከለኛው ምስራቅ ሊያጠፉ ስለሚችሉ የሰላጤው ሀገሮች በሙሉ በኢራንያን ሜርሲ ስር ናቸው የሚል ያመጣል። ይሄ ደግሞ በሂደት ምን ማለት ነው? ይሄ ሜጀር የኃይል ሚዛን ለውጥ ምን ማለት ነው? ለእስራኤል የቀን የቁም ቅዠት ነው ያሉት ኢሳያስ። በጥያቄ መሰረት ምን ማለት ነው የሚለውን እናያለን። ሌላው ደግሞ በአስተያየት ሰጡ። ሌላው ሴኔት ሪፐብሊካኖች ናቸው። በነገራችን ላይ የዶናልድ ትራምፕ ፓርቲ ሴናተርስ ናቸው። እሳቸው ደግሞ ሴናተር ቶም ኮተን ይባላሉ። በሴኔት የኢንቴሊጀንስ ኮሚቴውን የስለላ ኮሚቴን መሪ ናቸው። እንዲሁም ደግሞ ሴናተር ሮጀር ዊከር የሚሲሲፒ ተወካይ ናቸው። እሳቸው ደግሞ በአሜሪካ ሴኔት ውስጥ የጦር ኃይል አገልግሎቶች ኮሚቴን የሚመሩ ሰው ናቸው። እነዚህ ታላላቅ ሴናተሮች በማህበራዊ ገጻቸው ላይ በጻፉት ምን አሉ? እሳቸው ለምሳሌ ሮጀር ዊከር ሲጽፉ የሚሲሲፒው የአርምድ ሰርቪስ ኮሚቴው ሊቀመንበር ናቸው። the rumored 60-day ceasefire with the belief that Iran will ever engage in good faith would be a disaster. Everything accomplished by Operation Epic Fury would be for naught ይላል። እሳቸው ደግሞ ምንድን ነው የሚሉት? የምንሰማው በሩመር ደረጃ እንግዲህ ነው ያሉት። ገና የምንሰማው የ60 ቀን የተኩስ አቁም ስምምነት 60 ቀን ነው ኢሳያስ። በዚህ 60 ቀን ውስጥ እንግዲህ የኒውክሌሩን ጉዳይ ጨምሮ ምናምን ይደራደራሉ ማለት ነው። ነገር ግን ጦርነቱ ወዲያው ይቆማል። አሁን ዶናልድ ትራምፕ እንደ ዋንጫ ያደረጉት ሆርሙዝ ሰርጥ ይከፈታል ብለው ነው ያሉት። ሆርሙዝ ሰርጥ ግን የሚከፈተው ፕሮሰሱ ነው። ተኩሱ ይቆማል፣ ከዛ በኋላ ፕሮሰስ ነው። ሆርሙዝ ሰርጥን የመክፈት ፕሮሰስ ነው የሚለው እና ሆርሙዝ ሰርጥ ይከፈታል ሲባል ምን ኢራን በእኔ ይዞታ ስር ነው ከዚህ በኋላ የሚሆነው የሚለውን ነገር ከእጇ አውጥታ ወደ ነበረበት መለሰች ማለት ይሁን። አሁን እንግዲህ የምናየው ነገር ይሆናል። ዶናልድ ትራምፕ ግን ይሄን አግኝቻለሁ እያሉ ነው። ይሄ ደግሞ ወደ ጦርነት የሄዱበት ምክንያት አይደለም አይደለ እንደ ኢሳያስ። አሁን ዶናልድ ትራምፕ አገኘ ሆርሙዝን አስከፈትኩ የሚል ነገር ነው የያዙት
እና እኚህ ሴናተር ሲጽፉ ምንድን ነው ያሉት? በ60 ቀን ተኩስ አቁም የሚባለው በወሬ የምንሰማው እና በዚህ 60 ቀን ውስጥም ኢራን በቃሏ ታምና መፍትሄ ላይ እንደርሳለን የሚለው ነገር ትልቅ አደጋ ነው የሚሉት እሳቸው። አሁን በዚህ በ60 ቀን ድርድር ውስጥ እንግዲህ ዶናልድ ትራምፕ ምንድን ነው ኢራን ዩራኒየም የማበልጸግ ዓላማዋን ትተዋለች፣ ቢያንስ እሳቸው ለጠየቁት 20 ዓመት። ከዛ በኋላ ደግሞ እዛ ጉድጓድ ውስጥ ገብታ 440 ኪሎ ግራም 60 በመቶ የበለጸገ ዩራኒየሟን ታስረክባለች ማለት ነው በ60 ቀን ውስጥ። እና ይህንን ነው ጠብቁ የሚሉትና እኚህ ሰውዬ ያሉት በዚህ መንፈስ ኢራን አድርጋ ይሄን ታደርጋለች በሚል የተካሄደ ዋቴቨር በለው ስምምነት በጣም ዲዛስተር ነው። እና ይሄም ምንድን ነው ዘመቻ ታላቅ ቁጣ ተብሎ ለ6 ሳምንት የተካሄደውን እስራኤል ደግሞ አንበሳው አገሳ በሚል ለሁለት በጋራ ያካሄዱትን በዛ የተደረገውን ጥረት በሙሉ አፈር የሚያስበላ በዜሮ የሚያባዛ ነው ያሉት። እንግዲህ ለጊዜው ያለው ይሄ ነው። ኢሳያስ አለም አሁን እንግዲህ ዶናልድ ትራምፕ ያቀረቡትን ነገር ማመን ይቻላል ወይ? የዶናልድ ትራምፕ እንግዲህ ካሁን ቀደም በጣም በተደጋጋሚ አለቀ፣ ሁሉም ነገር ተጠናቋል፣ ወደ ስምምነት ተገብቷል እያሉ ያቀርቡ ነበርና አሁንስ የዶናልድ ትራምፕን ንግግር ማመን ይቻላል ወይ? በሌላ መልኩ ደግሞ ስንመለከተው ዶናልድ ትራምፕ ምን ተጨባጭ ነገር ነው የያዙት? የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዟችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥብስና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች መሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት። የተጨበጠው ነገር ምን መሰለህ? የፓኪስታን ተወካዮች የተሻሻለውን የመጨረሻውን እቅድ የስምምነት ድራፍት አግሪመንት ለአሜሪካ መላኩን ገልጸዋል። ስለዚህ ይህም በተመለከተ ዶናልድ ትራምፕም ውጭ ጉዳይ ሚኒስትር ሩቢዮም ወደ ፍጻሜ እየደረስን ነው የሚል መግለጫ ሰጥተውበት ቆይተዋል እና አሁን ባለው ሁኔታ 50 በ50 ነው ስሜቴም ብለው ቀደም ሲል አውጥተዋል። ሰላም እንትኑን በተመለከተ ነው። ስለዚህ ትናንት የሰራነው ዜና ላይ ልብ ብለን እንደሆነ የሳዑዲ አረቢያው ቴሌቪዥን ያቀረበውም በሰዓታት ውስጥ ሁለቱ ሀገሮች ያሳውቃሉ ነበር ያለው እና የዛ ሂደት አካል ነው። ስለዚህ አሁን የሚያጠራጥር ነገር የለውም። ዶናልድ ትራምፕ ይህንን ያሉት ተሻሻለ ተብሎ እነ ፓኪስታን በጣም ጥሩ መሆኑን እነ ሳዑዲ አረቢያ በሙሉ የሰላቱ ሀገሮች ባኮ ጌታዬ ይህንን ስምምነት ይውሰዱ ማለፊያ ነው በማለት ግፊት እንዳደርጉባቸው ተገልጿል። ስለዚህ ዶናልድ ትራምፕም ይህንን ጦርነቱን የሚያቆምና በሰማው መልኩ የሆርሙዝ ሰርጥን ያስከፍታል በማለት የገለጹትን የሰላም ስምምነት እንደሚቀበሉ ይኸው ገልጸዋል እና
ይህም በተመለከተ መረጃው እንትኑ አላቸው ልናምናቸው ግድ ነው። እጃቸው ላይ ገብቶ የጻፉት ነው ለማለት ነው። ዓለም በሌላ መልኩ ደግሞ ስንመለከት የአውሮፓ ህብረትና እንደዚሁም ኔቶ በዚሁ ጉዳይ ላይ ተነጋግሮበት የስፔሻሊ የሆርሙዝ ጉዳይ ላይ አጽንኦት ሰጥተውበት ነበርና ለዚህ ስምምነት አስተዋጽኦ ነበረው ወይ ድምጻቸውን ማሰማታቸው? ምን አስተዋጽኦ ይኖረዋል? ምንም አስተዋጽኦ የለውም። እነሱ ሆርሙዝ ሰርጥ እንዲከፈት ነው ያሉት። ጦርነቱ የተጀመረው ከሆርሙዝ ሰርጥ እንዲከፈት አለ። ጦርነቱ የተጀመረው እንግዲህ እስካሁን ባለው የኢራን የኒውክሌር ፕሮግራም አላጥፍም በማለቷ ለሰላማዊ ዓላማ የሚያስፈልገኝን እና በዓለም አቀፉ አቶሚክ ኤነርጂ ኃይል የተፈቀደውን የማበልጸግ መብቴን አሳልፌ አልሰጥም። ሁለተኛ ምንም አይነት ሰላማዊ አገልግሎት የሌለውና ከ15 ቀን ባነሰ ጊዜ በዩራኒየም ማበልጸጊያዎቿ ውስጥ አስገብቶ በማውጣት ከ10 እስከ 11 አቶሚክ ቦምብ ለመያዝ የሚያስችል አፋፍ ያደረሳትን 60 በመቶ የበለጸገ ዩራኒየም አሳልፌ አልሰጥም ነው ያለችው። በጣም የሚገርም እንግዲህ ሲያይም እንደዚህ ያውቃል ነው የሚሉት እሳቸው። በእስራኤልም ሆነ በአሜሪካ ከተመቱት የኒውክሌር ተቋማት በአንዱ አንደርግራውንድ ባሉት በአንዱ አንደርግራውንድ ውስጥ ነው የሚገኙት። እሱንም ያው ዶናልድ ትራምፕ በሚወዱት ኦብሊተሬት የሚል ቃል በጣም ይወዳሉ። እንክት አድርገን እንደበደበ ነው። አሁን እሱ የኒውክሌር አመድ ሆኗል። አመድ ለመቀበል ያህል ነው። ከሰጡኝ እዚህ ዋሽንግተን ወንዝ ላይ ዋቲቨር በትለዋለሁ ዱቄት የሆነ ነገር ነው ነበረ ሲሉ የነበሩት አንዱ ይሄ ነው። ስለዚህ ኢራን በሀገሯ ምድር የምታበለጽገው ዩራኒየም አይኖርም። ስለዚህ የኒውክሌር ፕሮግራም የሚባል ነገር አይኖራትም። በተጨማሪም 60 በመቶ የበለጸገውን ደግሞ ታስረክባለች። ሁለተኛ የሚሳይል ኬፓቢሊቲዋ ነው። ሚሳይሏ እንዳየው ነው የሰላጤውን ሀገሮች አትል እስራኤልን አትል ደቡብ አውሮፓንም በቅርቡ የሚመታ ነው። ካሊፎርኒያን ሊመታ ነው ተብሎ ትልቅ እኮ መታመስ ነበር አሜሪካ። ይህን ሁሉ በማስገባት አሜሪካውያንን ማዳን ነው የኔ እኮ ኃላፊነት እንደ ፕሬዚደንት የአሜሪካንን ደህንነት መጠበቅ ነው። እና ኒውክሌር ኢራን ሚሳይሏ እዚህ ከደረሰ ኒውክሌሯን ከገጠመች ትመታናል ባለ የአሜሪካ ጉዳይ አድርገው ነው እንግዲህ እንትን ያሉት ሚሳይሉንም። እንደዚሁም ደግሞ የዚህ የሺያ ተራዳ የሚባለው አሁንም በሊባኖስ እስራኤል እየተዋጋቸው የሚገኙ ሄዝቦላ ነው። በዛ በኩል ሐማስ አለ። በዛ በኩል ኢራቅ ውስጥ አሉ ብዙ የመኑ ሀውቲ አለ። እና ይሄ የተጋትሮ ተራዳን ኢራን አይደለም እንደሌላ ትቀጽላ ምናምን የሚባል ነገር የለም። ኢራን፣ ቴህራን፣ ሊባኖስ፣ ሶሪያ ይሄ በሙሉ አንድ ወጥ ነን እና ይህንን ለጥያቄ የማይቀርብ ማለት በዚህ ድርድር ዶናልድ ትራምፕ አሁን ዩሬካ ባሉት የሰላም ስምምነት ውስጥም አንድም የሚሳይሉ ጉዳይ አልተጠቀሰም። አንድም የተጋትሮ ተራዳ ጉዳይ አልተጠቀሰም። በዚህ የመግባቢያ ሰነድ ላይ የ60 ቀን ውይይት ተደርጎ አውትስታንዲንግ ኢሹዎች እልባት ማግኘት ያለባቸው አንኳር ጉዳዮች መፍትሄ ይፈልግላቸዋል ይላል እንጂ ኢቭን የኒውክሌር ፕሮግራሟን ማቆም በቃል የተገለጸ ነገር የለም። እንግዲህ ዶናልድ ትራምፕ ተገልጿል ብለው አሁን ሃይላይት እየሰማን ያለ ነው የሆርሙዝ ሰርጥ ይከፈታል ነው ያሉን። ጦርነት የተሄደው የሆርሙዝ ሰርጥ ስለተዘጋ ግን አልነበረም። ስለዚህ መጪው ጊዜ ለእስራኤል ናይትሜር ነው የሚል ነው። የሚገርመው ደግሞ የሰላጡ ሀገሮች አሁን ምን ማድረግ ችለዋል ተብሎ ነው የሚታመነው። በኢራን ከመደቆስ ከኢራን ጋር ተግባብቶና ተስማምቶ መኖር የሚል አቋም እንደወሰዱ የሚያሳይ ነው። እንግዲህ ፕሬዚዳንት ዶናልድ ትራምፕ ይሄንን የመግባቢያ ሰነድ ተቀብለው ለመደራደር ዝግጁ መሆናቸውን ሲናገሩ ለእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሳውቂያቸዋለሁ ተስማምተዋል ብለዋል። እና እስራኤልስ በዚህ አካሄድ የተነሳችበት ዓላማና ግብ ይሄ ነበረ ወይ? ካልሆነ ደግሞ እንዴት ስምምነቱን ልትቀበል ቻለኝ? አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ
በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጥል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን። የኢራን የኒውክሌር ፕሮግራም ባልታጠፈበትና 60 በመቶ የበለጸገው ዩራኒየም ዴይ ዋን ይሄ ሁኔታ ኢራን አሳልፋ ልትሰጥ ቃል ባልገባችበት ወይም ደግሞ ይህንን እንድታደርግ አስገዳጅ ሆነ። ይህን ባታደርግ ለምሳሌ ኢራን 60 ቀን ድርድር ተቀምጠው እነዚህ ነገሮች ላይ ፈቀቅ ባትል ኢራን ላይ በዚህ በመግባቢያ ሰነዱ ላይ ወይም በስምምነት በረቂቅ ስምምነቱ ላይ እንዲህ አይነት ቅጣት ይወሰዳል የሚል የለም። የበለጠ የሰላም ስምምነት የምንሰማው እንግዲህ ነገና ከነገ ወዲያ ነው። በነገ ዕለት በደንብ ይታወቃል እና ከዛ ባለው ነው። ዞሮ ዞሮ ዶናልድ ትራምፕ ከፊት ለፊታቸው የህዳር ወር ምርጫ አለ። እዚህ ከኢራን ጋር ያሉት ውጊያ በህዝብ ዘንድ ብዙ የተደገፈ አይደለም። ሁለተኛ ይሄ ጦርነት በቀጠለ ቁጥር በአሜሪካውያን የነዳጅ ዋጋ በጋሎን የሚገዙበት እጥፍ ነው፣ በግማሽ ጨምሮባቸዋል 50 በመቶ። ያም ደግሞ ያው ነዳጅ ማለት ኑሮ ነው። የኑሮ ውድነት አሜሪካኖችን አሰልችቷቸዋል። ስለዚህ እነዚህ ሁለት ውጥረቶች አሉባቸው። በነገራችን ላይ እስካሁን በተደረገው የተለያየ መመዘኛ የዶናልድ ትራምፕ ሪፐብሊካን ፓርቲ በኮንግረስም ሆነ በሴኔት ውስጥ የነበረውን አንጻራዊ የበላይነት እንደሚያጣ ነው እየተሰነበየ ያለው እየተገመገመ ያለው። ስለዚህ ይህ የኢራን ጦርነት በኑሮም ላይ አልረዳቸውም። ኑሮ ውድነቱን የጨመረው በፖፑላርም አይደለም። እንደገና ደግሞ የህዝብ አስተያየት መመዘኛዎች በየጊዜው ለዶናልድ ትራምፕ ያለው ፍቅር እየጫጨና እየሟሟ መምጣቱን የሚያሳዩን የሆኑት እንግዲህ ዶናልድ ትራምፕ በዚህ መንገድ ስምምነት አድርገዋል። ነገር ግን ይህንን አሁን ከማንበቤ 2 ሰዓት በፊት ያወጡት ነገር ግን የኒውክሌር ፕሮግራሙን አዲዮስ ማይልና እንትኑን የማያስረክበኝ ስምምነትን እንኳን ልፈርምበት በአይኔ በዚህ አላየውም ነበር ያሉት እና እስቲ ነገ የምንሰማው አዲስ ነገር ካለ እንገናኛለን። ኢሳያስ፣ መካከለኛው ምስራቅ ውስጥ እስካሁን በምናውቀው ሀያል ሚሊተሪ ፓወር እስራኤል ነበረች። በአንጻራዊነት ይሄ መካከለኛው ምስራቅ ላይ ከፍተኛ ፉክክር አለ። ቱርክ ግማሽ ጎና ወደዚህ ነው ታውቃለህ። ቱርክ፣ ሳውዲ አረቢያ እና ኢራን በየወገናቸው በእርስ በርስ ፉክክር ላይ እንደነበሩ ኃይሎች ነው የሚታዩት የነበረው። አሁን ግን በተጨባጭ እንዳየው ሴናተሮችም እንዳስቀመጡት የሰላጤውን ሀገሮች ዶናልድ ትራምፕ ስልጣኔ ይሞታል፣ በዛሬው ምሽት ሰማይ ይቀደዳል፣ ጨረቃ ትወድቃለች ያላሉት ማስጠንቀቂያ የለም። አሁን ከ2 ሰዓት በፊት እንኳ የሰጡት ማስጠንቀቂያ ኢራንን እንዴት ነው መመታት አሉ። ምንድን ያሉት ቱ ኪንግደም ካም ገብተዋል። አፈርድሜ ነው ምንድን ነው ይባለው፣ አፈር ነው መመልስባት ለዋ ላይ እንደማለት ነው። ያላሉት ነገር የለም። ስለዚህ ለዚህ ሁሉ ኢራን የምትሰጠው ምላሽ አልነበረም። ኢራን የምትሰጠው ምላሽ ወንድ ነህ፣ ኤነርጂ ተቋሞችን ለመምታት ነው፣ ምታ። ሰምታል፣ አትከላከልም፣ ምታ። አንድ የነዳጅ ተቋም ግን አይቀርም። የሰላጡ ሀገሮች ጋር መብራት ነው የምትመታው፣ ኤሌክትሪክሲቲ ነው የምትመታው። የኢራንን አርገው አጨለማ ነው ጽልበት ውስጥ ነው የምከታቸው እነዚህ የሰላጡ ሀገሮች። የሳውዲ አረቢያ፣ የተባበሩት አረብ ኤሚሬት፣ ኳታር፣ ባህሬን፣ ኩዌት፣ ኢራቅ እንኳ ወዳጅ ናት። ጨለማ ውስጥ ነው የምከታቸው።
በዚህ ከመጣችሁ የኤሌክትሪክሲቲ ነበር አጠቃላው ጠቅላላ የፋርስ ባሕረ ሰላጤ ዳርቻን ተከትሎ ነው ያለው እንትናቸው። ይሄ በአጭር ርቀት መቺ ሚሳይል ኢላማ ውስጥ ነው ያለችው። በአጭርና የመካከለኛ ርቀት ክሩዝ ሚሳይሎች ጭምር ኢላማ ውስጥ ነው ያለችው። ጽልበት ውስጥ ነው መካታቸው። እነሱ አንድ ነገር አድርጋለሁ እስኪ ጀስት አድርግ፣ መካከለኛው ምስራቅ ውስጥ ያለው የነዳጅ ይነዳል፣ ይጠፋል የሚል ነውና ዶናልድ እና ቀድመም ሲናትሩ የተናገሩ ምን ነው። ስለዚህማ የሰላጡ ሀገሮችም አሁን አሜሪካ ታድነናለች የሚለው ተስፋቸው ተሟጦ ከኢራን ጋር አብሮ ማድረግ ነው የሚል አቋም እንደያዙ ነው እንጂ አሜሪካ ላይ መተማመኑ ቢኖራቸው በጣም የሚገርምህ ኢሳያስ የአሜሪካ እኮ የጦር ሰፈሮች ነፍረዋል ነው የሚባለው እኮ። ውልቅልቁ ነው የወጣው በኢራን ድብደባ። እኔ አሁን የማላውቀው መስማት በፈልገው የኳታሩ ትልቁ የአየር ኃይል ጦር ሰፈሯ ምንድን ነው ስከድ ሚሳይል እና ታድ የሚባለው ሚሳይል በብዛት የተተከለባቸው ናቸው። እሱን ነው በቀጥታ ምን ያህል ጊዜ ተመቷል የሚለውን የእሱን ነው እንግዲህ አሁን የምንሰማው ከዚህ በኋላ ነው። በሙሉ የራዳር ጣቢያዎች ብትል የኤምባሲዎቿ ያልተመታ ነገር የለም ነው የሚሉ በቢሊዮን የሚቆጠር እና በጣም እርግጠኛ ነኝ እዚህ የሰላም ስምምነት ነገ ነው በዲቴል የምንሰማው። ከአካባቢ ሀገር ትውጣ ብላለች ኢራን፣ ትውጣ አሜሪካ ብላለች። አይጠገንም። ለምሳሌ ሳውዲ አረቢያ ያላት አይጠገንም። በመሬት ይያዛሉ። ከኢራን ጋር ቅርበት አላቸው። ይነካኩ አላቅም፣ ግን ቅርበት አላቸው ሳውዲ አረቢያና ኢራን። ኢራቅ ኩታ ገጠመያቸው። በተለይ ኢራቅ ውስጥ የአሜሪካን ጦር ሰፈር እንዳይኖር ብላለች። ኩዌት፣ እነዚህ ቅርቦቹ አካባቢዎቿ ናቸው እና እነዚህም ብላለች። በጣም እርግጠኛ ሆኜ የምነግርህ አሁንም 60 ቀንም ተደራድሩ አልተደራድሩ ኢራን የሆርሙዝ ሰርጥን አንደር ኖ ሰርከምስታንስስ ከ6 ቀን በፊት ከ6 ሳምንት ነው ከጦርነቱ በፊት ወደነበረበት ሁኔታ አትመልስም። በእሷ በምታወጣው አዲስ አሰራር መሰረት ነው የምትከፍተው። ይሄንን የምለው ደግሞ ዶናልድ ትራምፕን እያስተባበልኩ አይደለም። ማብራሪያውን አልሰጡንም። ገብተዋል። ማን ነው ኢራንን አሁን ሀያል አድርጎ የፈጠራት? መልስ ሆርሙዝ ሰርጥ እና ሆርሙዝ ሰርጥን አሳልፈ ትሰጣለህ? ይሄ ነው ኢሳያስ። ዓለም እጅግ በጣም የሚገርም ነው። ባልታሰበ መንገድ ኢራን ሀያል ሆና በመካከለኛው ምስራቅ ላይ ተፈጥራለች። ዓለም ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም አዳር ይሁንልን። መልካም አዳር። የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዟችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥርሱና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት። አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን።
እንዲሁም በቡልጋሪያ አይሲኤል ጀርባ የተናጥል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን።